ምን ሆነሻል ብለህ ብቻሽን እያወራሽ እኮ ነው። ደህና ነኝ። ስለትዬ እያሰብኩ ነበር እኮ። ሰላም ነው ልጅ? እኔ እንጃ አላውቅም። ብቻ የሆነ ከባድ ችግር ውስጥ ናት። ዳግም አንተ የምታውቀው ነገር አለ እንዴ? እኔ እንዴት ላቅ እችላለሁ? እኔ እንጃ ብቻ በጣም ስለጨነቀኝ ማንን ምን መጠየቅ እንዳለብኝ አላውቅም። ደህና ዋል። በቃ እኔ ወደ እናቴ ጋር ልሄድ ነው። እናትሽ ጋር? አዎ። ምን ነው? ምንም። እናትሽን ሰላም በይልኝ። እንደውም አንድ ነገር አድርጊልኝ። ምንድን ነው እሱ ማድረግልህ? በዚች በራስሽ የሆነ ነገር ገዝተሽላት ግቢ። አይ አያስፈልግም ዳጊ፣ ይህን መቀበል አልችልም። እንዴ ለምን? የሩቅ ሰው አድርገሽኝ ነው? ሳይሆን አንተ እስኪ ታመጣለህ። ባለፈው ያደረኩንም እናቴ ነግራኛለች። ገነት ነንቺ እናት ያደረገው ማን ነው? ለኔም እኮ እናቴ ናት። አዎ በጣም ነው የማመሰግነው ዳጊ፣ አንተ መልካም ሰው ነው። ሄሎ ጓደኛዬ፣ ደህና ዋል። በቃ ሰላም ወይ? እንዴትም ብዬ አነጣጥላችኋለሁ። ታዲያ ስለምንድን ነው የምናወራው? ቆይ ስንት ፐርሰንት ነው የምትሰጠኝ? ይህን ፐርሰንት ነው ደግሞ? በኃይሉ ሰላምን እኮ 2 ሚሊዮን ብር ተጠየቅካ ታውቃለህ? እንዴት? ቆይ ጅን እንዴ የምታደርገኝ? ከሰላም እኮ ብር ጠይቀሃታል። ገባኝ። የሚገባሽን እሰጥሻለሁ፣ ግን እኔ እና አንቺ ስለ ብር ማውራት አለብን። አዎ ሌባ የሚጣለው ሲከፋፈል ነው። እና ደግሞ 50% እንድትሰጠኝ እፈልጋለሁ። 50%? ትቀልጃለሽ እንዴ? ምን ስለሆንሽ ነው 50% የምሰጥሽ? ሁሉም ነገር እኮ ጨረስኩት ነኝ። እና አዎ መቼም ቢሆን እንደዛ አልሰጥሽ። አይ በኃይሉ ብልህ ትመስለኝ ነበር፣ ለካ አይደለችም። እሷ ልጅ አይደለችም፣ ልጅሽ ነው የምትለኝ እያለች እሺ ልጅሽ አይደለችም በቃ ተረጋጊት እያለቻት ነበር። ለምን ነው የምትይ? እኔ እኮ እናትሽ ነኝ፣ እናቴ ብለሽኝ ጥሪ እያለች ነበር ማለት ነው። ሳሚ በድጋሚ ለብሌን ደውሎላት ብሌን እናትሽ ሰላም እንደሆነች ምን ነው ምስጋና እንኳን አታውቂም እንዴ እያላት ነበር። ስለምን እንደምታወራው አላውቅም፣ ስለ እናቴ እንዴት ልታቻልክ እያለችው ነበር። እና እናትሽ ሰላም ነው፣ እየተጫወትክብኝ ነው እንዴ? ድጋሚ እየተጫወታችሁብኝ ነው እያለችው ነበር። እውነት ነው እየተጫወትኩ አይደለም፣ ትክክለኛ እናትሽ ሰላም ነው ስትለው በኃይሉ ብሌን ትክክለኛ ልጇ እንደሆነ ስታሳቅ ይሄማ ሊሆን አይችልም፣ ማን ነው አሳልፎኝ እኔን የሰጠን? አንቺ ነሽ አይደል ቃል ብሎ ቃልን ወጥሮ ያዛት ማለት ነው። እኔ ምንም የተናገርኩት ነገር የለም ባይሉ እኔ አይደለሁም እያለች መጫወት ጀመረች። እና ሰላም ብሌን የኔ ልጅ ነች፣ ብሌን የኔ ልጅ ነች፣ አንተ ወንድሜ አይደለም፣ ይድኔ ውጣልኝ፣ እቺ ከየት ነው ያመጣችብኝ? ልጅ ያለችም ቃል እያለች መጫወት ቀጠለች። እና እትዬ እባክሽን መረጋጋት ሞክሪ፣ እሺ በቃ አሁን ልጅሽ ሆናለሁ፣ ተረጋጊ እያለቻት ነበር። ነገር ግን በጣም ፈርታና ተጨንቃ ነበር ማለት ነው። ብሌን አንቺ ልጅ ነሽ? አይ ማሚ እኔ እሷ አይደለችም ልጅሽ፣ እኔ ነኝ ልጅሽን፣ እባክሽ እኔ ነኝ ልጅሽ እያለቻት ነበር። እና ልጇ እንዳልሆነች አወቀች ማለት ነው። አይ ብሌን ብቻ ነች የኔ ልጅ፣ በጭራሽ አንቺ የኔ ልጅ ልትሆኚ አትችይም እያለቻት ነበር ማለት ነው። እና ልጄ ብሌን ብቻ ነች በማለት በጣም ስትመጣ አንቺ ልጄ ነሽ እያለቻት ነበር። እሺ ልጅሽ ነኝ፣ እባክሽ ተረጋጊ እትዬ፣ እባክሽ ተረጋጊ እያለቻት ነበር። እና ብሌን ትክክለኛ እናቷ እንደሆነ ስታቅ አውቃለች። ነገር ግን በጭራሽ እትዬ ልትሆን አትችልም ብላ ነበር ያስበችው። ባይሉ እኔ በጭራሽ አሰልፌ አልሰጠውም፣ ይልቁንስ ያ ሎሌ ወይም ደግሞ የምትወደው ሳሚ ሳይሆንም አይቀሩም። ባለፈው እናቷ
ሳሚ ነበር አሳልፎ የሰጠ እንጂ እኔ በጭራሽ አሳልፌ አልሰጠውም እያላት ነበር። እና ሰላም እኔ ማንንም አልገደልኩትም እያለች ማልቀስና መጮህ ቀጠለች። ነገር ግን ብሌን እንደምንም ብለን ለማረጋጋት እየሞከረች ነበር። ዳጊ የተፈጠረበት ጭንቀት ነው እንደዚህ እያደረጋት አላት። ስለዚህ ወደ ሐኪም ቤት እንውሰዳትና ትታይ እያላት ነበረ ዳጊ። ግን እትዬ ምን ሆና እንደዚህ እንደሆነች ዳጊ በፍጹም ላቅ አልቻልኩም። ምንድነው የተፈጠረ? የምታውቀው ነገር አለ ብላ ስትጠይቅ አይ እኔ ምንም የማቅ ነገር የለም ስል ነበር። ነገር ግን እንደዚህ የሆነችበት በጭንቀትና ሰላምን አልማዝን ገደልኩ ብላ እንደዚህ እንደሆነች ዳጊ ያውቃል ማለት ነው። ነገር ግን ገኒም ይህንን በጭራሽ አላምነው ልጄ፣ አይ አሰሬ ጥሩ ስሜት ላይ አይደለችም እትዬ፣ እናቴ እባክሽ ልትመጪ ትቻለሽ? እርዳታሽን እፈልጋለሁ እያለቻት ነበረ። እና እንዴት እንደዚህ ልትሆን ቻለሽ? አላቅም ዳጊ በጣም ጥሩ ስሜት ላይ አይደለችም። ቃልን ልጅ አይደለሽም ውጪልኝ እያለቻት ነበረ እኮ እያለችው ነበረ። ታዲያ አንቺን ነው ልጅ ያለችሽ እያለን አው እኔ ልጇ መስዬ ልጅ እያለች ነው። እና የማላቅ ስልክ ትደውለው ሰላም እናቴ እንደሆነች ደግሞ ተነገረኝ ብላ ነገረችው። ምን ሰላም ትክክለኛ እናትሽ ነች ብሎ ስትለው አዎ ሰላም እናትሽ ነች አሉኝ። ማን እንዳለሽ ግን ታውቂያለሽ? አሳዳጊ እናቴ ነበረ ስልኩን ያነሳችው እኔ አይደለሁም ብላ ዳጊ በጭራሽ ሊሆን አይችልም ብሎ ሲጠራጠር ነበር። እና በመጨረሻ ብሌን እጄ ትገባለች እያለ ነበር። ሰላም ምን እንደዛ ራሷ ስታና በጭንቀት በጣም ተወጥራል ነበረ። ነገር ግን ቃል ስታሾፍበት ነበር። ግን በመጨረሻው ሰላም ያው ምንም ትክክል እያሳበች ባይሆንም ግን ልጇ እንዳልሆነች በደንብ እርግጠኛ ነበረች ማለት ነው። እና ዝም ብዬ እንደዛ ድካሚ ሁሉ ከንቱ ሊቀር ነው እንዴ የለፋሁት? በጭራሽ ብሌንማ ቁጭ ብላ ሀብቱ ስትወስድ ማየት አልችልም። ስለዚህ እንደምንም ብዬ ይህን አጋጣሚ ተጠቅሜ ሰላምን አስወግጄ ልጇንም ብዬ ሀብቷን እዘርፋለሁ ብላ እያሰበች ነበር። ቆይ ሰው አይደለችም እንዴ? አታዛዝንሽም? ቃል ለምንድነው የማታዝኝለት ትንሽ እንኳን? ቆይ ምን አይነት ሰው ነሽ ግን? ምን አይነት ጨካኝ ነሽ አንቺ እያለቻት ነበር። ውይ ምን ነው አሰሪሽ ራሷ ስለሳተች? አይ አስናትሽ ብትሆን ኖሮ እንደዚህ በጭራሽ አጨክኝበት ነበር እያለች ነበር። ውይ አውርትሽ ሞትሽ እና ሌላ ምን እንድልሽ ነበር ጠበቅሽ? ተሰምኛለሽ? ዝም በይ ከዚህ ብላ ብሌን እየጠየፈች እና አያመነጫጭቅቻት አባረረቻት ማለት ነው። ነገር ግን አሁን ማንም ሰው ትሰምኛለሽ፣ እናቴ አጠገብ እንድደርሽ አልፈልግም፣ እናቴ ደህና አይደለችም፣ ሂጂልኝ እያለቻት ነበር። ሰላም ግን ብሌን ልጄ ነች፣ ብሌን የትም አትሄድም፣ ብሌን የኔ ልጅ ብቻ ነች እያለች መጮህ ጀመረች። ነገር ግን ማሚ ብሌን ያንቺ ልጅ አይደለችም፣ እኔ ነኝ ልጅሽን፣ እባክሽ እኔ ነኝ ማሚ፣ እየቀለድሽብኝ ነው እንዴ እያለች እያባበለች እኔ ነኝ ልጅሽ እንጂ በጭራሽ ያቺ ገረድ አይደለችም ልጅሽ ማሚ፣ እኔ ነኝ ልጅሽ እያለቻት ነበር። እና ነገር ግን ልጇ ነኝ ለማለት እየሞከረች ግን ልጇ እንዳልሆነች እያወቀች ነገር ግን እኔ ነኝ ልጅሽ እያለቻት ነበር። ሰላም ግን አይ በጭራሽ አንቺ ልጅ አይደለሽም፣ ቶሎ ሂጂልኝ፣ ላይሽ አልፈልግም፣ አንቺ ልጅ ልትሆኚ በጭራሽ አትሽም እያለቻት ነበር። ማሚ እሷ እኮ ገረድ ነች፣ እሷ እኮ እኛ ጋር ልትሰራ ነው እንጂ እናትሽ አይደለች። ቆይ ሳሚ ምንድነው የተፈጠረ? እንዴት ብሌን ሰላም ትክክለኛ ወላጅ እናቷ መሆኗን ያወቀች በምን ምክንያት ይመስላል ብሎ ጠየቀው። አላቅም፣ ምናልባት ተጠራጥረም ሊሆን ይችላል እንጂ እኔ ማን ይነግራታል ታዲያ? ምናልባት ቃል ነግራ ይሁን እንዴ ብሎ እየጠየቃት ነበር። አይ ቃል በጭራሽ እንደዛ አታደርግም፣ ምክንያቱም እንደዛ ካደረገች ተጎጂ የምትሆነው እሷ ራሷ ነች እያለ ነበር። እኔ በፍጹም ምንም አላቅም እና እኔ ባይሉ አልተናገርኩትም እነኔን እያለችው ነበር። ታዲያ ማን ነገራት ታዲያ እያለ ነበር። አላቅም፣ ነገር ግን ብሌን ትክክለኛ ወላጃ አግኝታለች ማለት ነው በመጨረሻ። ነገር ግን ሰላም ልጄ ብላ እሷም ጠርታታለች። ነገር ግን ትክክለኛ የተደወለ ስልክ እናቷ እንደሆነ ነበር የተነገራት። ነገር ግን በጣም ፈርታ ነበር። ቃል ልጄ አይደለሽም፣ ቆይ አንቺ ለምንድነው እዚህ መጣሽው? ለምን አትሄጂም? የልጄ ጓደኛ ነሽ እያለቻት ስታመነጫጭቃት ነበረ ሰላም። ነገር ግን አሁን ላይ ጥሩ ስሜት አይደለሽ እትዬ፣ እባክሽ ለማረጋጋት ሞክሪ ብላ ብሌን ለማረጋጋት ስትሞክር ነበር። ልጇ ብሌን እንደሆነች ነገራት እና እሱ ገንዘብ ሳን በኃይሉ ፊት እያስመሰለ ነበረ እንጂ
ሰላም እንድትሰቃይ ወይም ደግሞ ብሌን ትክክለኛ እናቷን እንድታገኝ አደረጋት። በመጨረሻ በኃይሉ ጉድ ሆነ። ያቀደ ያሰበ ሁሉ አልተሳካለትም። ትክክለኛ ልጅሽ ብሌን ነች ሰላም ብሎ ስነግራት ሰላም በጣም ደነገጠች። እንግዲህ በትክክል እያሰበች አይደለም። ልጄ ምን ልታደርጉብኝ ነው? ልጄን ልትወስድ ነው? ልጄን ትነካና እገላለሁ እያለች ስትዝት ነበር። እና በኃይሉን አንተ ማነህ? ውጣልኝ ከቤት ብላ ቃልና በኃይሉን ከቤታ አባረረች ማለት ነው። በኃይሉም ወንድሜ አይደለም አንተን አላቅም ሄድልኝ ብላ በዛቻና አባረረችው። ነገር ግን ብሌን ብቻ ነው የሚፈልገው። ብሌን ከኔ እንዳትርቂ፣ አንቺ የኔ ብቸኛ ልጄ ነሽ በማለት እሷም የሰማችው ነገር እውነት ነው ብላ ልክ ስትመጣ ወደ ቤት ሰላም ጥሩ ስሜት ላይ እንዳለመችው አየቻት። እትዬ ምን ሆነሽ ነው ብላ ዳጊ እትዬ አንድ ነገር ሳትሆናቀሩም ጥሩ ስሜት ላይ አይደለችም። የሆነ ስልክ ተደውሎ ሰላም የኔ እናት እንደሆነች ተነገረኝ ብላ ለዳጊ ስትነግር ምን ሰላም ያንቺ እናት? የማይታመን ነገር ነው። ምናልባት እኮ እውነት ሊሆን ይችላል። ታዲያ ቃል የማን ልጅ ነው? ቃል ትክክለኛ የሰላም ልጅ እንዳልሆነች እኔ አውቃለሁ ዳጊ ብላ ነገረች። ይሄ ነገር እውነቱም ሰላም ያንቺ ወላጅ እናት ልትሆን ትችላለች፣ ማረጋገጥ እንችላለን። ዲኤንኤ ምርመራ ማድረግ ትችያለሽ እኮ በቀላሉ ብሎ ይነግራታል። እንደዛ ማድረግ እንችላለን ዳጊ፣ ለሱ ደግሞ እኮ ብዙ ገንዘብ ያስፈልጋል፣ እንዴት አድርገን ነው የምናደርገው እያለችው ነበር። ነገር ግን ለአንቺ ግን በጣም ደስ ብሎኛል። ሰላም በጣም ጥሩ እናት ነች፣ ጥሩ